بالعالمين والصلاة والسلام على رسول الله صلى الله عليه وسلم. من نبرينه المرفوعات مرفوعات الأسماء نبرينه بابو مرفوعات الأسماء بلا نبر يتملكتنا سنتناچو مرفوعاتوች ሰባት ናቸው من الفاعل والمفعول الذي لم يسمى فاعله نائب الفاعل والمبتدا والخبر وإن وأخواتها إن يئن من يئن خبر ليلى اسمه كان قتلوا توابع ናቸው توابع ስንት ናቸው አራት ናቸው አራት ብለን የቆጠርነው ስንት ብለን የቆጠርነው አራት ብለን ነው ግን ያደረግንበት ቀውል አለ ስንት አምስት ምን ነበሩ ተዋቢዎች ናት አጥፍ በደል ተውኪድ በደል ይያለ ማን ነበር ሁለት የከፈልነው አጥፍን ነሰቀና አጥፈል ባያን ብለን አጥፈል ባያንን ትቶታል በምን ውስጥ ይገባል ብሎ ነው በደል ውስጥ ይገባል ብሎ ነው ተቀራራቢነት አላቸውና ስለዚህ ተመልክተናል ኢንሻአላህ ሰባት ናቸው ተብለናል ሰባቱን ቅደም ተከተል እያንዳንዳቸው የራሳቸው ባብ ርዕሱ ነው ይመጣሉ መጀመሪያ መርፉዓቶች መርፉዓተል አስማ አንደኛ የፊዕልን ተመልክተናል የፊዕልን መርፉዓት ተመልክተናል የፊዕል መርፉዓት አልተመለከትንም ምንድን ነበር ተጀሩድ ነው በቃ ሌላ የለውም ባብ ራሱ አልተቀመጠለትም መርፉዓተል አፍዓል የሚለው መርፉ የፊዕል መርፉ ማን ነበረ ሙባሪ አይደል እሱ ተጀሩድ ብቻ ነው ተጀሩድ ሆነ እና ሲቦል ጃዚም በቃ መርፉነቱ ይሄ ነው ባይሆን ነዋሲቦችን አየን የፊዕልን ነዋሲቦች ጀዋዚሞችን አየን ቅደም ተከተሉን ጠብቀን ከነ ክፍሎቻቸው ማለት ነው አሁን ደግሞ ወደ ስም ሙዕረባቶች ገባንና የስም መርፉዓቶችን መንሱባቶች ይመጣሉ አሁን መርፉዓቶችን ጀምሮልናል በዚህ ነው ሰባት ናቸው ብሎናል ከሰባቱ ሌሎቹ በተዋቢዕነት የሚገቡ ናቸው ያሉት የሚቀራረቡ ናቸው ሰባት ነው ጨምቆ ያስቀመጠው በሰባት ናቸው የመጀመሪያው ፋዒል ነው አድራጊ ፋዒል የምንለው እሱን እናያለን አልፋዒሉ በባብ ሊጀምርላችሁ ነው አልፋዒሉ ወናኢቡል ፋዒል ወልሙብተዳኡ ወልኸበር እንደዚሁም ወእስሙ ካነ ወኸበሩ ኢነ እያልን ነበር አይደል ወተዋቢዕ እያልን ነበር የመጣ ነው አይደል እያንዳንዳቸው እነዚህ ቅደም ተከተላቸውን ጠብቀው ባባብ እየሆኑ ይመጣሉ አሁን ዛሬ ፋዒልን ነው የምናየው በቀጣይ ናኢበል ፋዒልን እንመለከታለን እዛኛው ሙብተዳ ቀጥሎ ያው ሙብተዳና ኸበር ቀጥሎ እያለ ይሄድላችኋል ስለዚህ ፋዒልን እንይ አልፋዒል ባቡል ፋዒል ፋዒልን የተመለከተ ይሆናል ፋዒል መርፉዕ ነው አላመተ ረፍዑ ምንድነው መርፉዓቶች ቤት ያሳለፋችኋቸው ነው የምታመጡት ፋዒል መርፉዕ ነው ፋዒልን መርፉዕ ነው አል መርፉዕ ከሆነ በኋላ ምንድነው አላመተ ረፍዑ ضم ነው ዋው ነው ኑን ነው የሚለውን እንትን አሊፍ ነው የሚለውን ጥያቄ የምታነሱት እንግዲህ እናንተ ናችሁ ከዛም በኋላ ብቻ መርፉዕነት ፋዒል መርፉዕ ነው አላችሁ አለቀ ይሄ ፋዒል ምንድነው ጀምዕ ነው ሙሰና ነው ሙፍረድ ነው የኢዕራቡን አይነት ልሰጡ ዘንዳ الفاعل مرفوع فاعل معنات الفاعل هو الاسم المرفوع المذكور قبله فعله الاسم المرفوع ስም ነው ምን አይነት ስም ነው المرفوع የተረፋ ስም ነው المذكور قبله فعله ከፊቱ ቨርቡ የተነገረለት ነው ይሄ ነው ፋዒል የሚባለው ብሎ በዛ አስቀመጠለት ፋዒል هو الاسم ስም ነው ከተባልክ ምን ይወጣል ማለት ነው ፊዕልና ሐርፍ ይወጣሉ ፊዕል ፋዒል ሆኖ አይመጣም ሐርፍም እንደዚሁ ምን ሆኖ አይመጣም ፋዒል ሆኖ አይመጣም ስለዚህ ሆል እስሙ አለ በዚሁ ኢህቲራዙን ጀመር ሆል እስሙ አልመርፉ ሲልህ መጅሩራቶችና ምን ይወጣሉ ማለት ነው መጅሩራቶችና መንሱባቶች ይወጣሉ መንሱብና መጅሩር የሆነ ምን አይሆንም ፋዒል አይሆንም ባይሆን እልቲባሱ የተአወቀ እንደሆነ ሲቀር ይላሉ እልቲባሱ የታወቀ እንደሆነ ፋዒሉን መንሱብ ብታደርገው መፍዑሉን መርፉ ብታደርገው ችግር የለም ምንም ጣጣ የለም ይላል خرق الثوب المسمار ብንል ማለት ነው ሰውቡ ያለው ምንድነው የሚቀደው ማንኛው ነው ሚስማር ነው ቀዳጁ ተቀዳጁስ
ልብስ ነው አሁን አሰውቡ ብለህ ብታመጣ መርፉ ብታደርገው ልብስ ሚስማርን እንደማይቀደው ይታወቃል ፋይል ብታደርገው ዶም ብታደርገውም ችግር የለም خرق الثوب المسمار ብትል ማለት ነው ይሄ ችግር የለም ለምን እንደው በተአምር እንትን ሚስማር በልብስ አይቀደድም ልብስ በሚስማር ይቀደዳል እንጂ ይሄ ነው የተቀመጠው ስለዚህ በገለባብጠው ችግር የለም አለበለዚያ መንሱብ ፋኢል አይሆንም ይሄ التباس የሌለው አንዳንድ ጊዜ አረቦች ይጠቀማሉ እንደዚህ ካልሆነ በስተቀር እንጂ እንደዛ ካልሆነ ወይንም ደግሞ መጅሩርም ሆኖ ፋኢል አይሆንም አሁንም ያው በዛኢድ ሊሆን ይችላል ማጃአ من احد ብለህ ማጃአ من احد አሐዱን ነው ማጃአ አሐዱን ነው አሐዱን ያለው ላይ ምን ጨምረበታል ዛኢድ ናት አስልይ በሆነ ጃር ተገብቶ ይሄን ነገር የሚቀይር አይመጣል ፋኢል ሆኖ አይመጣም በቃ ይሄ ነው አሁን እናንተ ቀጥታ የምትሉት ምንድነው ፋኢል የሚባለው ምንድነው ፋኢል ማለት ትላላችሁ ስም ነው ምን የሆነ አልመርፉዕ መርፉዕ የሆነ ስም ነው ስትሉ ምንና ምን ይንጠባጠባሉ ማለት ነው ሐርፍ ፋኢል ሆኖ አይመጣም ፊዕልም ሐርፍ እንደዚሁ ፋኢል ሆኖ አይመጣም ፊዕልም ባይሆን ለፍዙ የተሻለ ሆነ ይመጣል ጃአ ضرب ትላለህ ጃአ ضرب في باب كذا ብለህ የምትናገርበት አለ ضرب ምን አድርገህ ያመጣው አሁን ጃአ ضرب ጃአ ሐሲበ من باب فعل አልክ ጃአ ሐሲበ ጃአ ፊዕል ነው ፊዕል ማዲ ነው ሐሲበ የሚለው ምንድነው ፋኢል እኮ ነው ፋኢል ነው ግን ምንድነው ስትመለከተው ፊዕል ነው አይደል ፊዕል አይደለም አሁን ለፍዙ ሐሲበ ነው ሐሲበ የሚለውን ቃሉን ነው የፈለከው ይሄ ቃል መጣ ነው የምትለው ስለዚህ ፊዕል እንደዛ እንዳይመስላችሁ ለማንኛውም ፋኢል ማለት አልእስሙ ስም ነው አልመርፉዑ የሚረፋ የተረፋ የሆነ ስም ነው አልመዝኩሩ የተነገረለት ቀብለሁ ከፊቱ አልፊዕሉሁ ፊዕሉ የተነገረ ነው ከፊቱ ቀድሞት ፊዕል የተነገረ ነው ضرب ዘይዱን አለ ضرب ያለው ፊዕል ነው ዘይዱን ፋኢል ነው ዘይድ ፋኢል ነው ይኸው ዘይድ ያለው ፋኢል ነው አሁን ዝም ብለህ ضرب ዘይዱን ያለውን በዚች ዴፊኒሽን ቼክ አድርገውማ ضرب ዘይዱን ዘይድ ፋኢል ነው ስም ነው አዎ መርፉዕ ነው አዎ አልመዝኩሩ ቀብለሁ ፊዕሉሁ ነው አዎ ضرب ቀድሞታልና በዚህ ነው በቃ ይሄ ነው ፋኢል ማለት ብገለብጠው ሙብተዳና ኸበር ነው የሚሆነው ምን ብትለው ማለት ነው ዘይዱን ضرب ብትለው ይለያል አሁን ፊዕሉ ቀድሞ ነው መነገር ያለበት ፋኢል ማለት ፊዕሉ ቀድሞ ይነገራል ضرب ዘይዱን ذهب ዘይዱን خرج محمد طلع احمد صلى ከማሉ እያልክ ብትናገር እነዚህ ምንድነው የሚሆኑት ማለት ነው ፋኢል ፊዕላቸው ቀድሞ የተነገረለት እንዳለ ፊዕል በሚለው ጥቅል ስር ነው እምትይዙት አልፋኢል هو الاسم المرفوع የተረፋ ስም ነው አልመዝኩሩ የተነገረለት ነው ቀብለሁ ፊዕሉ የተነገረለት ነው ተብሏል የሚወድቁበት ቦታ ይኖራል እስቲፋም ላይ እና መሰለ ሌሎች ብዙ ቦታዎች ላይ የሚወድቅበት አለ ተውታውን ወደፊት ስለሚመጣላችሁ በቂራት ላይ መተን ላይ የሚቀራ ነገር ስለሆነ ማለት ነው ሌላ ላይ ይችን ያዙ ይችን ሙጭጭ አድርጋችሁ ያዙ ፋኢል ማለት ምንድነው ከተባላችሁ ባጀሩማ ደረጃችን ማለት ነው ምንድነው ሆል እስሙ አልመርፉዑ አልመዝኩሩ ቀብለሁ ፊዕሉሁ ይሄ ነው በቃ ይሄን ማያዝ ነው ያለባችሁ ይሄን ሙጭጭ አድርጋችሁ ያዙ በደንብ አድርጋችሁ ባይሆን ሉገተን ያው ፊዕል የሚባለው ነገር የራሱ የሆነ ክፍል ይከፍላሉ ሉገተን ወስጥላሃን ማለት ነው በቋንቋ ደረጃ በቋንቋ ወይንም ደግሞ በቋንቋዊ ግንዛቤ ስንመለከት ፋኢል ማለት ዒባራ አመን አውጀደ الفعل ድርጊትን ያስገኘ ነገር ነው ድርጊትን ክንውንን ያስገኘ ማለት ነው ضربን ያስገኘ መሄድን መምጣትን መተኛትን መብላትን መጠጣትን ድርጊቶችን ያስገኘ ምን ይባላል ፋኢል ይባላል ضرب ዘይዱን መምታትን አስገኝቷል ذهب ዘይዱን አከለ አምሩን ስትል አምር ምንን አስገኝቷል መብላት የሚባልን አስገኝቷል ስለዚህ ዒባራ ነው ጥቆማ ነው ምንን አመን አውጀደ الفعل ድርጊትን ያስገኘ ነው ፋኢል ማለት በቋንቋ ደረጃ ማለት ነው በቋንቋ ደረጃ ضارب ልትል ትችላለህ አሁን ضاربun ቃቲሉን የሚልም ነገር ሊመጣብህ ይችላል እዚህ ላይ ግን ወደ እስጢላሁ ስንመጣ አልእስሙል መርፉዑ የሶርፉ ይመጣብሃል የዛን ጊዜ ማን አውጀደ الفعل የሚለው ከመጣ የነሁ ብቻ ሳይሆን የምኑ ይመጣል የሶርፉም ይመጣል ቋንቋ ላይ እኛ የፈለግነው ደግሞ ፊዕልና ፋኢል ነው ይሄንን ፋኢል ነው እንጂ የፈለግነው ምንን አይደለም ድርጊትን ያስገኘ ከተባለ ضارب ያለው ምን ሊሆን ነው ማለት ነው ፋኢል ነው ضارب ወለው ካነ ምን ቢሆን እንኳን መፍዑል ቢሆንም ቢመጣ ማለት ነው ضربت ضارب አለክ الضارب ያለውም ፋኢል ነው በቋንቋ ጥቆማ ضربت الضارب መችን መታሁት አለክ መቺ የሚለው ضارب የሚለው ምንድነው እስመል ፋኢል ነው
ይህ አይደለም የተፈለገው የቋንቋ መሆኑ አጀድ ምን አውጀደል ፊዕል እሱ አይደለም የፈለግነው ምኑን ነው በእስጢላሃችን በቋንቋ ደረጃ من أوجد الفعل ድርጊትን ያስገኘ ነው በቋንቋ ደረጃ ፋዒል የሚባለው اسم الفاعل የሚባለው በነህዋ አሰካክ የተቀመጠውን ፋዒል ይሁን በሶርፍ የተቀመጠው اسم الفاعل ይሁን ፋዒል من أوجد الفعل የሚለው ነው የሚይዝልን ድርጊትን ክንውንን ያስገኘ እስጢላህ ላይ ስንመጣ ግን ስም ነው ምን አይነት ስም مرفوع የሆነ ስም الذي ذكر قبله فعله ቀድሞት ፊዕሉ የተነገረ ያ ነው ብለን የምንወስደው ከማ عرفه المؤلف ማለት ነው እና الاسم ስም ስትል ፊዕል ይወጣል ሌላ ማን ይወጣል ሐርፍ ይወጣል ነገር ግን والاسم المذكور المرفوع المذكور قبله فعله ስንል ስም የምንለው ነገር اسم صريح አለ ሙአወል አለ ይችን ነው የምትይዙልኝ አንድ ሌላ مرفوع ማለት እንትን ፋይል ማለት ምንድነው ፋይል ማለትማ ስም ነው ምን አይነት ስም مرفوع የሆነ እና مرفوع የሆነ ስም ሁሉ المذكور قبله فعله ቀድሞት የተነገረ ይሄ ነው ፋይል የሚባለው ፋይል የሚባለው ይሄ ነው በግልጽም ራሱ ሊሆን ይችላል ሆል እስሙ ብለናል አይደል ፋይል ሆል እስም ብለናል ባይሆን ሁለት አይነት ገጽታዎች ይኖሩታል ምን ሙአወል ይኖራል በባህር የተቀመጠ በራሱ ያለ ተውል በሶሪህ የተቀመጠ ይሆናል ለምሳሌ ضرب زيدون ያለውን መስል ضرب زيدون ضرب فعل ماضي ነው زيد فاعل ነው ስም ነው ፋይል ነው اسم صريح ነው ሶሪህም ነው ግልጽ ነው የተቀመጠ ነው اسم ሙአወል ግን ይመጣል በሌላ ማለት ነው አወለም يكفيهم أن أنزلنا የሚለው ማለት ነው አወለም يكفيهم አወለም ስትል እስቲፋምያ ናት ዋዋ አጢፋ ናት ይቀመጣል ለም ጃዚማ ናት يكفيهم ያለው ደግሞ ፊዕል ነው يكفي ያለው ሃኡ መፍዑል ቢህ ነው ሚሙ አላመተል ጀምዕ ነው አና አንዘልና የምትለው አና አለች አነና የሚል ነበረበት አነ አለች ናሲባ ናት ና መሐለል መንሱብ እንትን ላይ አለች እዙ ስሟ ሆና የምትሰራ የምትቀበልናት ኢዕራቡን አንዘልና የሚለው ፊዕል ነው እንደገና አን ከነ መድኹሏ ፊዕል ፋኢሉ አንድ ላይ ያነ መድኹል ሙሉን ይሰበክና ይጨፈለቅና ምን ይሆናል ወደ ስምነት ይዞራል ይቀየራል ስለዚህ ምን ይሆናል ኢንዛል የሚለውን ይዛል አወለም የክፊህም ኢንዛሉና የሚል አሁን አና አንዘልና የሚለው አነ አን ማ እነዚህ የተስቢክ እንትኖች ናቸው ፊደሎች ናቸው እነዚህ ሶስቱ ማለት ነው አነ አን ማ ወደ መስተር ይቀይሩትና መድኹላቸውን ፊዕሉን ምን ያደርጉታል ፋኢል ያደርጉታል ፋኢል ሆኖ ይቀመጣል ስም የታለ ብለህ ትፈልጋለህ ስምማ አነ ከነ መድኹሏ ስም ሆና ታገለግላለች ነው የሚሉ እንዴት ይታወላል ወደ መስተር አወለም የክፊህም የክፊ ያለው ፋኢሉን እየፈለክ ነበር ኢንዛሉና የሚላለ አወለም የክፊህም ኢንዛሉና ኢንዛሉ የሚለው ከየት መጣ አና አንዘልና ከሚለው ነው የመጣው አነ ከነ መድኹሏ ምን ትሆናለች ማለት ነው ወደ መስተር ትጨመቃለች ወደ ስም አንዘልና የሚለው እኮ ፊዕል ነበረ አና ስንል አነና ነበር ናለች አልኳችሁ ስሟ አንዘልና የሚለው ደግሞ ጁምላ ነው የሷ ምንዋ ነበር የሚሆነው ኸበሯ ነው የሚሆነው ሲማሐል ረፍዕ ማለት ነው ጁምላው እንዳለ የሷ እንዳለ መድኹሏ ባንድ ላይ ይጠቀለልና አነ የገባችበት ፊል ወደ ምን ይቀየራል ወደ ስም ይቀየራል ስለዚህ በውስጥ ታዋቂነት እዚህ ስም አለ ብለህ ትናገራለህ ያ ፋኢል ሆኖ ከፊቱ ፊዕል የተጠቀሰለት ስም ያልነው ፋኢል ያልነው ነገር ሶሪህም ሊሆን ይችላል ሙአወልም ሊሆን ይችላል ይሄ ማለት ነው ሙአወልም ሊሆን ይችላል ሙአወል ማለት ምንድነው ፊዕሉ ላይ ሳቢክ ገብቶበት ወደ ምን የተቀየረ ማለት ነው ወደ ስምነት ተቀይሮ የሚያገለግል ማለት ነው አልገባችም መሰል ታውት በቃ ምን የሚለው ከኋላ ፊዕል እኮ መጣ ነው የሱሩኒ አንቀራተ هذه الرساله ልልህ እችላለሁ ይችን ሪሳላ ማንበብህ እንደው በጣም አስደስቶኛል አልኩኝ የሱሩኒ አልኩኝ ያስደስተኛል አልኩኝ አንቀራተ አልኩ ይኸው አንቀራተ هذه الرساله ቂራአቱ ከነው የሚሆነው አንቀራተ አንገብታለች አን ከነመድኹሏ አሁን የሱሩኒ አልኩኝ ያስደስተኛል አልኩኝ
የሱሩኒ ያለው እኮ የሱሩ ፊዕል ነው ፊዕል ሙዳሪዕ ነው ኑኗ ኑነል ውቅያ ነው የምትባለው ያኡ መፍዑል ቢህ ነው في محل نصب የተቀመጠ ነው እሱ መፍዑል ቢህ ነው ፋኢል ይቀራል አንቀራተ ያለው ነው ፋኢሉ አን መስደርያ ናት ቀራተ ፊዕል ነው እንዴት አድርጎ ይሄ ስም ይሆንና ፋኢል ይሆናል ካላችሁ እስመ ሙአወል ማለት ይሄ እኮ ነው ስለዚህ ወደ ምን ታዞረዋለህ መስደርያ ናት ብለናል አይደል እንደ አን ማብያቸዋለሁ እነዚህ ሶስቱ የሳቢኮች ናቸው እነዚህ ሶስቱ ወደ ምን ይቀይሩታል የገቡበትን ነገር ወደ መስደር ይቀይሩታል መስደር ደግሞ ምንድነው ስም ነው የዛን ጊዜ ፋኢል ይሆናል ማለት ነው የሱሩኒ አንቀራተ ማለት ምንድነው የሱሩኒ ቂራአቱ ከማለት ነው ቂራአቱ ፋኢል መጣለ የሱሩኒ ፋኢል ማለት ነው ስለዚህ እንተውት እሺ ተውት በቃ ተውት የሚገባቸው አይመስለኝም ሳይው ስለዚህ ተውት በቃ ስም አንድ ስም ቁጭ ይላል ከፊቱ ምን ይመጣል ፊዕል ይመጣል አለቀ ይሄ ፋኢል ይባላል እስመን ሶሪና ምን ስትሉ ማለት የተቀመጠው ሸርሁ ኋላ ብትቀርቱም አሁን ያለው ይሄው የሚሆን ነገር ነው ቀለል አድርጋችሁ ተመለከቱት ሳቢካዎችን ነገርኳችሁ ሳቢክ የሚሆኑ ፊደሎች ያ ማለት ምንድነው መድኹላቸው ፊዕል ሆኖ ፊዕል ሙዳሪ የሚሆን ፊዕል ማዲ የሚሆን ወደ ስም ይቀይሩታል ይጨፈልቁታል ይጨፈለቃል አንቀራታ ያለው ወደ ምን ይቀየራል አልኳችሁ ወደ ቂራአቱ ይቀየራል አልኳችሁ ማቀራተ ልትሉ ትችላለ ቂራአቱ ከመስደርያ ማን ካደረካት ማለት ነው ወደ መስደር ትቀይረዋለች አና ቀራእና ለምሳሌ የሱሩኒ አንኩም ቀራአቱም አልኩኝ አንኩም ቀራአቱም ቂራአቱኩም ማለት ነው አንኩም ቀራአቱም ያለው አነ እንዳለ ስሟ ኸበሯ ነው ባንዲ ላይ የመጣው አነ እንዳለ እሷ የገባችበትን ሁሉ ስሟና ኸበሯን ጭፍልቅ ታደርገውና ወደ መስደር ትቀይረዋል አንተ ነው ወደ መስደር የምትቀይረው እኮ يعجبني አንበረብተ ابنك يعجبني አንበረብተ አልኩኝ አንበረብተ ምን ነው يعجبني ያስገርመኛል አልኩ ምኑ ፋኢል እኮ ነው የምጠይቀው ምኑ ስል يعجبني እኔ ያስገርመኛል እኔ መፍዑል ቢሂ ነኝ يعجبني يعجب ያለው ፋኢል ይፈልጋል ፋኢሉ የታለ አንበረብተ ابنك አንበረብተ ያለው አንገብታበታለች በረብተ የሚለው ፊዕል ማዲ ነው አዎ ይሄ ባንድ ላይ አንበረብተ የሚለው ምን ይሆናል አልኳችሁ ዶርቡከ ይሆናል ማለት ነው ዶርቡከ ይሄ ስም ነው አዎ ይሄ ፋኢል ነው አሁን አዎ ፋኢል ነው ስም ነው አዎ ምን አይነት ስም ሶሪህ ስም አይደለም እንደነ ዘይድ እንደነ ኢብራሂም እንደነ ሙሳ እንደነ ኢሳ አይደለም ነገር ግን ተሰብኮ ወይንም ደግሞ ተጨፍልቆ ምን የተደረገ ነው ስም የሆነ ነው ስለዚህ አንድ ስም ብለዋል ፋኢል ማለት ሁል እስሙ ስም ነው አልኩ ምን አይነት ስም እስመን ሶሪህ እስመ ሙአወል ትላለህ እዙ ስትነሳ ስም ነው ፊዕልና ምን አይሆንም ሐርፍ አይሆንም ማለት ስም ነው ምን አይነት ስም እስመ ሶሪህ ማንን ይመስል ዘይዱን ሙሳ ከማል ጀማል አህመድ ሰዒድ የምትለው እስመን ሶሪህ ይባላል በግልጽ የተቀመጠ ነው ወይ ደግሞ እስመ ሙአወል አልኩ እስመ ሙአወል ምንድነው ሳቢካዎች የገቡበት እና እነማ እነዚህ ገብተውበት ወደ መስደር የቀየሩት እሱን ፋኢል ሆኖ ይመጣላችሁ ወደፊትም ተቀሩታላችሁ አብሽሩ ግልጽ ነው አይደል ቃለ ሙሳ ምንድነው ቃለ ሙሳ ቃለ ምንድነው ፊዕል ማዲ ሙሳ ፋኢል ነው ለምን መርፉ ስለሆነ ምናምን አትበል ለምንድነው ፋኢል የሆነው ፋኢል የተባለው ለምንድነው ፊዕል ቀድሞት መጥቷል እሺ ፋኢል ምን ስም ነው ሙሳ የሚለው ወይንም ኢሳ የሚለው ስም ነው በሉኝ ስም ነው እስምን ሶሪህ ነው ወይስ ሙአወል ነው እስምን ሶሪህ ነው ፋኢል ነው አዎ እንዴት ስም ነው ሌላስ መርፉዕ ነው ሌላስ አልመዝኩር ቀብለሁ ፊዕሉሁ ቀድሞ የተነገረ ነው እንደቀ ይሄን እኮ ነው ከራሱ ከዴፊኒሽኑ ላይ የምትይዙት ይሄ ነው በቃ جاء ابراهيم والكم ابراهيم ያለው ምንድነው ፋኢል ነው ፋኢል ነው አላችሁኝ ለምን ስላችሁ እመትኑ ላይ ያለችው አንድ ዴፊኒሽን ነገሩኝ ለምን ስም ነው ምልክታችሁ ምንድነው ፋኢል ለመሆኑ ስም ነው መርፉዕ ነው ቀድሞ ተነግሯል ፊዕሉ በቃ ይሄ ነው በገለብጠውሳ ኢብራሂሙ ጃአ ሙብተዳና ኸበር ነው የሚሆነው ኢብራሂም ሙብተዳ ይሆናል ጃአ የሚለው ደግሞ ፊዕል ነው ውስጡ ሆዋለ ኢብራሂም ላይ የሚመለስ ጁምላው ኸበር ይሆናል ሙብተዳና ኸበር ነው የሚሆነው ስለዚህ አልመዝኩሩ ቀብለሁ ፊዕሉ ተብላችኋል ይሄንን ሽምድድ አድርጋችሁ መጣችሁ ያዙ
ተግባባናል እና እስመ ሶሪህ ምን የምትሉት ሌላ የሚያመጡት ነገር ይኖራል ምናልባትም አልመርፉዕ ስንል ምን እናወጣለን ብያችኋለሁ ስለዚህ ፋኢል ማለት ስም ነው ስም ያልሆነ ነገር ጣሉ ከዚህ ኢህቲራዝ አላችሁ የምትጥሉት የምትጠነቀቁት ስም ነው ሲል ምን ይወጣል ማለት ነው ሐርፍና ፊዕል ምን ሆነው አይመጡም እነዚህ ፋኢል ሆነው አይመጡም ፋኢል እንደው ምንጊዜም ስም ነው ሙአወልም ይሁን ሶሪህም ይሁን ስም ነው ፊዕልና ሐርፍ ይወድቃሉ አልመርፉዑ ስንል ደግሞ ምን ይወድቃል ብለናል መንሱብና መጅሩር ምን አይሆኑም ፋኢል ሆነው አይመጡም ፋኢል ማለት እኮ ስም ነው ምን አይነት ስም መርፉዕ የሆነ መርፉዕ ያልሆነን ሁሉ ታስወጣለህ ማለት ነው መርፉዕ ያልሆነን ስም ነው ብላል ስም ዘር ውስጥ ከገባ በኋላ ወይ መጅሩር ነው ወይ መንሱብ ነው የሚሆነው አይደል እነሱ ይወድቃሉ እነሱ ፋኢል ሆነው አይመጡም ያልኳችሁ ነጥብ ሲቀር ማለት ነው እነዚህ ይቀራሉ እሺ አልመዝኩሩ ቀብለሁ ፊዕሉ የተነገረ ስትል ማን ይወጣል ሙብተዳ ይወጣል ሙብተዳማ ፊዕሉ መቼ ነው የሚነገረው ከኋላ ሙሐመዱን ጃአ ዘይዱን ضرب ዘይዱ ይድሪቡ ሙሐመዱን ያእቲ እያልክ ስትናገር መጀመሪያ ስም ነው ቀጥሎ ፊዕል ነው ከተነገረ ማለት ነው አለበለዚያ ስምና ስም ታደርገዋለህ ጅምለተን እስሚያ ሙሐመዱን ሙሳፊሩን ብለህ ስትናገር ማለት ነው ሙሳፊሩን ፊዕል የለውም ሙሐመዱን ያለውም ስም ነው ሙሳፊሩን ያለውም ስም ነው ሙብተዳና ኸበር ሙሐመዱን ብለህ የድሪቡ ብትል የድሪቡ ፊዕል መጥቷል ይሄ ነገር ሙሐመድ ያለው ፋኢል ነው እንዳትል ለምን ፊዕሉ ከኋላ ነው የተነገረው እኛ ደግሞ የተናገርነው ፋኢል ምን ብለው ነው ሸህ የነገሩ ምን ብለው ነው የተናገሩት አልመዝኩሩ ቀብለሁ ፊዕሉሁ ይሄ ነው ፊዕሉ ስትል አጥፈው አልመዝኩሩ ቀብለሁ ፊዕሉሁ ተብሎ ተነግሮናል ከዚህ ውጭ ያሉት የሚወጡ ነጥቦች የተለያዩ ነጥቦች ከመኖራቸው ጋር ማለት ነው ባይሆን ፊዕልን ተክቶ ይመጣል እስመል ፊዕል ብለው ይናገራሉ እና ሃይሃተን ይመስል ሃይሃተ ያለውን ይመስል بمعنى بعد ማለት ነው ሃይሃተ ያለውን ይመስል ያሁን እስመል ፊዕል ነው ፊዕል አይደለም ቀጥታ የተቀመጠ ፊዕል አይደለም እንደነ ضرب እንደነ ذهب የምታስዋርፈው አይደለም ነገር ግን ፊዕልን ወክሎ የሚሰራ ነው እስመል ፊዕል ሃይሃተ بمعنى بعد ማለት ነው ሃይሃተ العقيق ስትል ማለት ነው አልዓቂቁ ያለው አሁን ፋኢል ነው የማን ፋኢል ነው ሃያተ ምንድነው ፊዕል ነው እስመል ፊዕል ነው ፊዕልን ተክቶ ይሰራል ስለዚህ በዑደ እንደ ማለት ነው እዚህ ላይ ስታስቀምጥ ማለት ነው እስመል ፊዕል ያልናቸው ሁሉ አልመዝኩሩ ቀብለሁ ፊዕሉሁ ስትል ፊዕለን ሶሪህ ብቻ አይደለም እስመል ፊዕልም እንደዚሁ ይገባል እሱም ከተነገረ ተባባን አይደል ضرب ዘይዱን እንዳልከው ሃያተል አቂቁ ያለው ምን ይሆናል ማለት ነው ፊዕልና ፋኢል ነው የሚሆነው ማለት ነው ስለዚህ አልአቂቁ ያለው ምንድነው ብትባል ፋኢል ነው አዎ ስም ነው መርፉዕ ነው አልመዝኩሩ ቀብለሁ ፊዕሉሁ ስን እስሙ ፊዕሊሂ ብለህ ታደርገዋለህ ማለት ነው እስመል ፊዕልም ያው የፊዕልን አይነት ወክሎ የሚሰራ ነው ማለት ነው ይሄንን ያው ያዙ ኢንሻአላህ እነዚህን ከያዛችሁ እንትን ውስጥ አቅሳሞች ውስጥ ልገባ ነው አልመዝኩሩ ቀብለሁ ፊዕሉ ፋኢል ምንድነው ብትባሉ ምንድነው ነው የምትሉት አልመዝኩሩ ቀብለሁ ፊዕሉ የተነገረ ነው ልንል ነው አይደል ፊዕሉ የተነገረ ነው ከተባለ ፊዕሉ የተነገረለት ግን ይሄን ያልሆናል ማን ይመስል የካነ ስም ይመስል ካነ ዘይዱን ቃኢመን አልከው ካነን ፊዕል አድርገህ ዘይድን ፋኢል አድርገህ አትናገርም ዘይዱን የሚለው ምንድነው የካነ ስሟ ነው የምትሉት ፋኢሏ ነው አትሉም ለምን ካነ የምትለዋ ናቂስ ናት ታማ አይደለችም በፊዕልነት አኳያ ናቂስ ናት ስለዚህ ናቂስ ስለሆነ ፊዕሉ ኋላው ውስጥ አትገባም እሷ ለዚህ ነው የካነ ስምና ኸበር ነው የምንለው እንጂ የካነ ፋኢል አንልም ተግባባን አይደል ካነ ወአኸዋታ እንደዚህ ናቸው ካነ ነሳራ እነዚህ ካነ ዘይዱን ቃኢመን ዘይዱን ያለው የካነ ምንድነው የምትነው ስም ነው ቃኢመን ኸበሯ ነው አይደል አልመዝኩሩ ቀብለሁ እስሙሁ ብለህ ስትናገር ከፊቱ ፊዕሉ የተነገረ ነው ብለህ ስትናገር እዚህ ከዘይድ በፊት እኮ ካነ ተነግሯል እንዳትል ናቂስ ነው ብያለሁ ታም የሆኑትን ነው የፈለግነው ታም እነ ዶረበ ዘይዱን እነ ቃመ እነ አከለ እነ ذهب ለነዚህ ፋኢል ሆኖ የመጣ ነው እንጂ ለነካንና ለህቶቿ ከጎን መርፉዕ ሆኖ ስም ገጭ ቢል ምን አይደለም ፋኢል አይደለም ያም ይወጣላቸዋል ስለዚህ አልስሙ ስም ነው
المرفوع يترفع من يوطال بلنال منصوبنا مجرور يوطال المذكور قبله كفيتو يتنገረለት ነው فعل يتنገረለት ነው ታም የሆነ فعل ተላለ እነ ካን እንዲወጡ የካንማ ብትነገርም قبل الاسم المرفوع ስም ብትነገርም እሷ فعل ታማሪለችም ተላለ ባይሆን እዚህ ውስጥ የሚገባለ አብሮ ይካተታል المذكور قبله فعل ስትል اسم الفعل የሆነውም የተነገረለትም ያው ነው የሚለውን ይችን ታስገባላችሁ ያንኛውን ታስወጣላችሁ ካንን ከነስማ ምን አንላትም فعልና فاعل አንላትም እሷን ታወጣላችሁ የእንትን ደግሞ የስመል ፊዕልን ታስገባላችሁ ይሄንን አደራ በዚህ አስምሩና ያዙ አቅሳሙል ፋዒል ውስጥ እንግባ ሁለት አይነት ናቸው ፋዒል ሁለት አይነት ሆኖ ይመጣል አሁን ፋዒልን አውቀናል አይደል ምን እንደሆነ ማን እንደሆነ ተረድተናል ከሞላ ጎደል ይችን ከተረዳን በኋላ ፋዒል ሁለት አይነት ነው ፋዒል ሁለት አይነት ሆኖ ይመጣል ከገጽታ ካቀማመጥ አንፃር አንደኛ ዛሂር ሆኖ ይመጣል ሁለተኛ ሙድመር ሆኖ ይመጣል ፋዒሉ ማለት ነው ዛሂር ቁጭ ይላል ዛሂር ቁጭ ይላል ወይ ደግሞ ሙድመር ሆኖ ይመጣል ምንድነው ዛሂር የሚባለው ማይዱሉ አለ ማዕናሁ ቢዱኒ ሐጀቲን ኢላ ቀሪና ማትፈልግም ፋዒል ضرب ዘይዱን አልከ ዛሂር ነው ምንም የምትፈልገው ነገር አለ ምንም የምትፈልገው ነገር የለም ገይባ ወይንም ኺጣብ ተከሉም የሚባልን ነገር የሚያውጣጣልህ ነገር አትፈልግም ከጭ ብሎ ተቀምጧል ፊት ለፊቱ ዘይድ የሚለው መጥቶልሃል ቃመ ዘይዱን አልክ ዘይድ የሚለው ፋዒል ነው አይደል ዛሂር ነው ሙድመር ደግሞ ወደፊት ይመጣላችኋል ሁለት አይነት ነው የከፈልነው ምንና ምን አድርገን ዛሂርና ሙድመር አድርገን ነው የከፈልነው አሁን ዛሂሩ ላይ ታርጌት አድርጉልኝ ዛሂር ምንድነው ከተባላችሁ እንትን ለገለጻነቱ ወይንም ደግሞ ለመገለጹ ምንንም የማይፈልግ ነው ማስረጃን ቀሪናን የማይፈልግ የተከሉም የምን ማለት ነው ስለዚህ ማይዱሉ አለ ማዕናሁ ቢዱኒ ሐጃ ኢላ ቀሪና የማያስፈልገው አንድ ነገር ለመጠቆም ዘንዳ ማለት ነው ቃመ ዘይዱን ያለውን ይመስል ፋዒሉን ለመጠቆም ምንም አትፈልግም ሙታንትን ነው ገይባነት ኺጣብነት ተከሉምነት የሚባለው ነገር አያስፈልግም አለቀ በቃ ዘይድ ቁጭ ብሏል ፋዒሉ ተቀምጧል የዛንኛው ጊዜ ግን ተከሉምነት ሙኻጦብነት ያስፈልጋል ለምን የተቀበረ ወይንም ደግሞ የተያያዘውን ነገር ፋዒሉን ልታውቅ ዘንዳ ማለት ነው ልተነቅል ዘንዳ ይሄ ግን በጣም ግልጽ ነው ሙድመር ማለት ይዱሉ አለ المراد منه الا بقرينه التكلم بقرينه الخطاب በነዚህ ነው የምታቀው ያንኛው ضمير የሆነው ዛሂር የምትለው ወይ እስመ ሙፍረድ ነው ወይ ሙሰና ነው ወይ ጀምዕ ነው የምታመጣው ይሄ ነው አይደል ነው ፊዕሉ ላይ ስትገባ ወይ ጋኢብ ነው ወይ ሙዘከር ነው ወይ ሙአነስ ነው ፋዒሉ ላይ ስትገባ ማለት ነው ፋዒሉን ስትመለከት በዛ አይነት መልክ ነው የምታየው ወይ የሚተዓረበው ስም ማለት ነው እስመ ዛሂር የሚባለውን እናምጣ አሁን እስመ ዛሂር ሙድመሩን ለጊዜው እናዘግየው ራሱን ችሎ ርዕስ ይመጣልናልና ሙድመሩን እንተውና በሁለት ከፍለነዋል ስም ፋዒል በሁለት ይከፈላል ፋዒል ማን ነው አወቅ በሁለት ይከፈላል ምንና ምን ዛሂርና ሙድመር ሆኖ ሙድመር ማለት ምንድነው ሙድመር ማለት ያለ ቀሪና ልንረዳው የማንችል ማለት ነው ቀሪና የሚያስፈልገው ዛሂር ማለት ቀሪና ያስፈልገውም ለማወቅ ቀሪና አያስፈልገውም እሱነቱን ለመረዳት ስለዚህ የዛሂር ደግሞ በስንት ይከፈላል አንደኛ ሙፍረድ ሊሆን ይችላል ሙሰና ሊሆን ይችላል ጀምዕ ሊሆን ይችላል بضمة مقدرة أو بضمة ظاهرة المتعرب لهون يشلال ወይ በሐርፍ የሚተዓረብ በዛ አይነት መልኩ ሆኖ ሊመጣ ይችላል ወይ በሐረካ ይተዓረባል ወይ በሐርፍ ይተዓረባል ወይ ሐረካ ከሆነ ደግሞ ምን ሊሆን ይችላል ዛሂር ሊሆን ይችላል ሙቀደር ሊሆን ይችላል እነዚህ አይነት እንትኖች አሉበት ኢህቲማላቶች ማለት ነው ለምሳሌ እንመልከት قال وهو على قسمين በሁለት ይከፈላል ይላሉ ሙአሊፉ ዛሂሩን መቱን ተከታተሉኝ ዛሂሩን ግልጽ የተቀመጠ ስም ፋዒል አን ወሙድመሩን እንደዚሁም በضمير የሚቀመጥ የሆነ ግልጽ ያልሆነ ማለት ነው ግልጽ ሆኖ ሊመጣ ይችላል ضميሩ ራሱ እኮ አንተ ወይም አንቱማ ወይም የሆነ ነገር ሆኖ ለሚመጣበት ሆ በውስጥ ተቀብሮም ቢመጣም ማለት ነው ግልጽ ሊሆን ይችላል ነገር ግን ምን ያስፈልገዋል ነው ቀሪና ያስፈልገዋል የሚለው ነው የምትይዙት ظاهر ومضمر ظاهرና ሙድመር ሆኖ ይመጣል فظاهر ظاهر የምትለው نحو قولك ይህን ማለትህን ይመስል ምን ማለትህን ይመስል ነው ظاهر የሚባለው ቃመ ዘይዱን ቃመ ፊዕል ማዲ ነው ዘይድ ፋዒል ነው መርፉዕ ዓለመቱ ረፍዕ ضمة ظاهرة في آخره ስም ነው ظاهر ነው ظاهر የተቀመጠ ነው ምንም ቀሪና ያስፈልግህ እንደ ለፋዒልነቱ ማለት ነው ምንም የምትፈልገው ነገር የለም ማንነቱን ለመግለጽ ويقوم ዘይዱን ማዲ ሙዳሪ አድርጎ እያደረገላችሁ ነው ويقوم ዘይዱን ዘይድ ይቆማል አልክ የቆሙ ፊዕል ሙዳሪዕ ነው መርፉዕ ነው ለተጀሩዲ
عن الناصب والجازم زيد فاعل مرفوع علامة رفعه ضمة ظاهرة في آخره تلاله ተጓባን አይደል ወቃመ الزيدان አሁን ደግሞ ስሙን ምን ያደርግላቸው ነው ሁለት ላይ ያደርግላቸው ነው ወቃመ الزيداني ዘይዳን የሚለው ምንድነው ፋኢል ሆኖ ምንድነው ሙፍረድ ነው ሙሰና ነው እሺ ፋኢል ነው መርፉዕ ነው እዛ ያስታወሳችሁትን አላመተረፍ አሊፍ የምትሆንበት አለ ብለን ያልነው አምጡት አሁን አምጡት ቃመ ፊዕል ማዲ ነው الزيدان ያለው ምንድነው ፋኢል ነው መርፉዕ ነው ወአላመቱ ረፍዒ ምን ይሆናል አሊፍ ነው የምትሆነው ለምን ኒያበተን አኔ ضማ ነው አይደል ያልናት ምን ስለሆነ እስሙ ሙሰና ስለሆነ በቃ አሁን ይሄንን ማምጣት ነው ዛሂር ነው የተቀመጠ ነው ወየቁሙ الزيدان አላችሁ ወየቁሙ በማዲ አንድ ሰራላችሁ በሙዳሪዕ እንደዚሁ ሰራላችሁ አሁን ደግሞ በማዲም ለሁለት በሙዳሪዕም ለሁለት እየገባችሁ እንዴ ነው በማዲ ብቻ ሚሳሉ ቢገባ ብትነገሩ ሙዳሪዕ የመጣ ጊዜ ሌላ አይነት ኢዕራብ ይመስላችኋል ቃመ ዘይዱንና የቁሙ ዘይዱን አንድ አይነት ናቸው ማዕናውን አይደለም እምልህ አቀማመጥ ሰዋሰው አስተካኩ ዘይድ ያለው ሁለቱም ቦታ ላይ ፋዒል ነው ተባባን አይደል ቃመም ያለው ፊዕል ነው የቁሙም ያለው ፊዕል ነው ከማዕና አኳያ የሙዳሪዕ ማዕና የማዲ ማዕና የመስጠት እድል ያንተው ነው ነገር ግን ከሰዋሰው አስተካክ አኳያ ሙዳሪዕም ይሁን ቀድሞት የመጣው ማዲም ይሁን ቀድሞት የመጣው ቀጥሎ የመጣው ስም ምንድነው ማለት ነው ፋዒል ነው ቃመ ዘይዱን በል የቁሙ ዘይዱንም በል እንደገና ቃመ ዘይዳኒ ብለህ ትላለህ የቁሙ ዘይዳኒ የቁማኒ ዘይዳኒ አትልም የቁማኒ አይባልም ለምን ፋኢሉ በግልጽ መጥቶ አሊፍ ምን ይሰራልሃል የቁማኒ ነገር ግን አዘይዳኒ ብትል ኖሮ የቁማኒ ይመጣልህ ነበር ከኋላ እዛ ያንኛውን ኢሻራ የሚያደርግልህ የሚጠቁምልህ ከኋላ ያለፈውን አሁን ግን ፋኢሉ በትክክል መጥቷል ፊዕሉን ዝም ብለህ ነው የምታቆመው አንድ ፊዕል ነው የምታደርገው ለምን ፋኢሉ ጀማዓም ይሁን ምንም ይሁን መጥቶልሃል የቁማኒ ዘይዳኒ አትልም የቁማኒ አሊፉ ምን ይሰራልሃል ምንም አይሰራም እኮ አሊፍ የምትመጣው ለምንድን ነው ለሙሰናነት ነው ፋኢል ሆና ነው አይደል የምትመጣው ለዛ እኮ ነው በሚሯ የምትመጣው ዘይዳኒ ያለው እስመ ዛሂር መጥቶ ለዚህ እኮ ነው ዛሂር የተባለልህ ስለዛ አታመጣም የቁሙ ዘይዳኒ ነው የምትለው የቁማኒ ብለህ ሙሰና አታደርገው የቁማኒ ብለህ ሙሰና አታደርገው ወቃመ ዘይዱነ ወቃሙ الزيدون አትም አከሉን البراغث በሚለው በሌላ ሚዛን ካልሆነ በስተቀር እንጂ ማለት ነው ሌላ ቀውል አለ አሁንኛ ራጅህ ግልጽ የሆነውን ፊት ለፊት የመጣውን የምንነጋገር ያንኛውን ቀውል ሳይሆን ማለት ነው አከሉን البراغث እና ቃመ ዘይዱነ አልክ ቃመ ዘይዱነ ቃመ ያለው ምንድነው አንድ ነገር ነው አይደል ፊዕሉ አንድ ነገር እኮ ነው ፊዕሉ ፋኢሉ ምን ሆኖ መጥቷል በግልጽ ስለመጣለህ ፊዕሉ በጀምዕ ዋው ይምጣልኝ አይልህም ቃሙ ብሎ ቃመ ዘይዱነ ፋኢሉ ይሄ ነው ዘይዱነ በስመ ዛሂር ስለመጣ ፊዕሏን ዝም ብለህ ራሷን ነው የምታስቀምጣት ቃመ الزيدون ቃመ ፊዕል ማዲ ነው الزيدون فاعل ነው مرفوع ነው وعلامة رفعه ምንድነው ፋኢል ነው አይደል ፋኢል ነው مرفوع ነው وعلامة رفعه الواو نيابة عن الضمة لأنه جمع مذكر سالم ስለሆነ ማለት ነው والنون عوضا عن التنوين في الاسم المفرد ማለት ነው እሺ ቃመ الزيدون ويقوم الزيدون ምንድነው ቃመ الزيدون እና ويقوم الزيدون ምን ለማለት ነው ዘይዱን ሁለት ጊዜ ምን ይሰራልናል ዘይዱን አየናል ቃመ ዘይዱና የቁሙ ዘይዱን ምንድነው ማዲና ሙዳሪ ሊያሳየን ነው ማዲ ላይ የሰራው ነገር ሙዳሪ ላይ የማይመጣ እንዳይመስል ተጓባን አይደል አሁን እስመ ሙፍረድ አየን ሙሰና አየህ ማን ነው ፋኢሉን ነው የምናገለባብጠው ፊዕሉ አይደለም ፊዕሉ ማዲና ሙዳሪ የሆነ ሊመጣልህ ይችላል ግን ጀምዕ የምታደርገው ሙሰና የምታደርገው ሙፍረድ የምታደርገው ምኑን ነው ፋኢሉን ነው ጃአ ዘይዳኒ ወይንም ቃመን ያልነው ቃመ ዘይዱን ቃመ ዘይዳኒ ቃመ ዘይዱነ በማዲ ሶስቱንም አየን በጋይብ ማለት ነው ቀጥሎ የቁሙ ዘይዱን የቁሙ ዘይዳኒ የቁሙ ዘይዱነ በሙዳሪም ሶስቱንም አየን አሁን ሶስቱንም እስመ ሙፍረድ ሙሰና ጀምዕ ይሄን ነው አይደለም የሆነው ከዛ ምንድነው የቀረን ስም ወይ ጀማዓት ተክሲር ነው የሚሆነው ለሱ ምሳሌ ደግሞ መጣ ወቃመ الرجال الرجال የሚለው ምንድነው ጀማዓት ተክሲር ነው አይደል ፋኢል ነው መርፉዕ ነው علامه ተረፈው ምንድነው ضمه ለምን ጀማዓት ተክሲር ላይ علامه ተረፍ ضمه ነው ብለናል ፋኢል
ፋይል ነው መርፉ ነው አለመተረፈው በማን ወየቁሙ الرجال አሁን ደግሞ በሙባሪ ሊያመጣልህ ነው ምንን ያንኑ ጀማዓት ተክሲርን ወየቁሙ الرجال የቁሙ ፊዕል ሙባሪ ነው መርፉ ነው ለተጀሩድ ያን الناس ወልዛት الرجال ፋይል ነው መርፉ ነው አለመቱ ረፍዒ ضمة ظاهرة ነው ግልጽ ነው አይደል ይሄ የሙዘከር ነው የሙዘከር ሙፍረድ የሙዘከር ሙሰና የሙዘከር ጀማዓ ሰላማ ጀማዓ ተክሲር እነዚህን ተመለከተ በፊዕል ማዲም በፊዕል ሙባሪም ተመልከተናል ሁሉም ላይ ማለት ነው ሙዘከርን በተመለከተ አሁን ደግሞ ጾታን ቀይር ወቃመት ሂንዱን ቃመት ሂንዱን አሁን ቃመት ሂንዱን ፋኢሉ ማን ነው ሂንዱን ነው ታው የሚጠቁምህ ምን ነው ታኒስነትን ብቻ ነው የሚጠቁምህ እንጂ ፋኢሉ ዶሚር ጋር ምንም የሚያገናኘው ነገር የለም ምንም ያገናኘለም ቃመት ሂንዱን ፋኢሉ በግልጽ ነው የመጣው ፋኢሉ በግልጽ ስለመጣ ሄ የሚል ነገር እዚህ ውስጥ የለም የተመልሰዋለህ ቃመት ውስጥ ይሄ ያለ ብለ ወደ የተመልሰዋለህ ቃመ ዘይዱን ስትልም እኮ ቃመ ውስጥ ሆ አለ እንዳትል የትምትመልሰው ፋኢሉ በግልጽ ስለመጣ ሆ አይቀደርም ተገባን አይደል ውስጥ ላይ የተቀበረ ሆ ባለፈው የጠየቀ ልጅ አለ ውጭ ላይና ነው ቃመ ዘይዱን ስንል ቃመ የሚለው ውስጥ ሆ አለ ወደ ዘይድ የሚመለስ እፊት ከሆነ የለውም ከኋላ ከሆነ ግን አለው እንዴት ዘይዱን ቃመ ካል ዘይድ ሙብተዳ ይሆናል ቃመ ፊዕል ይሆናል ይሄ ሙብተዳ ስለሆነ ፋኢሉ አይሆንም ስሙ ቀድሞ መጣ ፋኢል የሚሆነው እኮ ፊዕሉ ተነግሮ ስም ሲመጣ ነበር አይደል ስም ተነግሮ ፊዕል ከመጣ ግን የመጀመሪያው ስም ምንድነው የሚሆነው ሙብተዳ ቃመ የሚለውሳ ፊዕል ሀያ ፋኢሉን ቶሎ ፈልግ ሆ ውስጡ ተቀብሯል ሆ ውስጡ ተቀብሯል አው እማን ላይ የሚመለስ የሚያራብጠው ነው ከዘይድ ጋር ዘይድ ላይ የሚመለስ ሆ ታመጣለህ ፋኢሉ እዚህ ውስጥ ላይ ዶሚሩ ሙስተቲር ነው ጀዋዘን ይሄን አድርገህ ነው የምታመጣው ለምን ፋኢሉ በግልጽ ስላልመጣ ፋኢሉ በግልጽ ከመጣ ዶሚር የሚባል አታስብም በቃ ምንን ይመስል እንተ ዘሃበት ሂንዱን ቃመ ዘይዱን ውስጥ ሆ የሚባል የለም ገብቷል ሻመድ ቃመት ሂንዱን ሂንድ ፋኢል ወተቁሙ ሂንዱን ተቁሙም ፊዕል ነው ፊዕል ሙዳሪ ነው የምትለው ፊዕል ሙዳሪ ነው ሂንዱን ታው ታኒስን ነው የሚጠቁመና አይደል ነው ፋኢሉ ማን ነው ሂንድ ናት በዛሂር መጥቷል ሌላ ጭቅጭቅ ውስጥ አትሄድም ወቃመትል ሂንዳኒ ተመልከተው ፋኢሉ በግልጽ ስለመጣ ቃመት ሙፍረድ ላይ እንዳልከው ሁሉ ሙሰናውም ላይ ያው ቃመት ነው ቃመትል ሂንዳኒ ቃመታ አላልክም አሊፍ አልፈለክም ለምን አሊፍ የምንፈልገው እኮ ፋኢል ሳይኖር ሲቀር ነው አሁን ፋኢሉ ፊት ለፊት እነ ሂንዳኒ የሚሉት ሁለቱ ሂንዶ ተቀምጠዋል ስለዚህ ፊሉ ራሱ ራቁቱ ነው የሚቀመጠው ቃመትል ሂንዳኒ ትላለህ ቃመትል ሂንዳኒ የቃመት ፋኢል ማና ናቸው አሊፍ አይደለም ለተስኒያ አሊፍ እናምጣ ምን ይሰራልሃል አሊፍ ፋኢሉ በግልጽ ተቀምጦ ዛሂር ፋኢል እያለ ምን አይመጣም ዶሚር አይመጣም ቃመታ አልሂንዳኒ አይባልም ቃመታ አልሂንዳኒ ይባላል አልሂንዳኒ ብለህ ከመጀመሪያ ካስቀመጥክ ግን ቃመታ ይመጣል የዛን ጊዜ የሚያያይዝልህ ሂንዳኒ ላይ ይሄንን በግልጽ ያዙልኝ ስለዚህ ፋኢል ከመጣ ምን አይመጣም ተባብለናል ዶሚር አይመጣም ፋኢሉ ዛሂር ሆኖ ከመጣ አለቀ በቃ ቃመትል ሂንዳኒ ወተቁሙል ሂንዳኒ ያልከ ይሄ ሙዳሪ ነው ወተቁሙል ሂንዳኒ ተቁሙ ፊዕል ሙዳሪ ነው አልሂንዳን ፋኢል ነው አይደል መርፉ አላመቱ ረፍዒሂ አላመቱ ረፍዑ ምንድነው አልአሊፉ ለምን ሙሰና ነው ሙሰና ላይ እኮ ሙሰና ነገር መርፉ ሲሆን አላመቱ ረፍዑ ምንድነው ተባብለናል አሊፍ እነም ምትሉ ወቃመትል ሂንዳቱ አልሂንዳቱ የሚለው ምንድነው ፋኢል ነው መርፉ ነው አላመቱ ረፍዒሂ ضم ነው ለምን ጀማ ማነሰ ሳሊም ስለሆነ አላመቱ ረፍዕ ضم የሚሆኑበት ቦታ ስንት አሉ አራት اسم مفرد جمع التكسير جمع المؤنث السالم الفعل المضارع الذي لم يتصل باخره شيء እነዚህ ናቸው ብለናል ስለዚህ جمع المؤنث السالم ግልጽ አይደለም ይሄ አይገባም ምን ይገባል ወተቁሙል ሂንዳቱ ተቁሙ ፊዕል ሙዳሪዕ ነው አልሂንዳቱ ፋኢል ነው መርፉዕ ነው ወዓላመቱ ረፍዒሂ ضمة ظاهرة في آخره
ቃመቲል ሂንዳቱ አልኩ ወቃመቲል ሁኑዱ ይሄ ደግሞ ጀማዓት ተክሲሩ ነው ወቃመቲል ሁኑዱ ጀማዓት ተክሲሩ ምንን ጨረሰ ሙፍረድ ሙሰና ጀማዓት ሰላማን አየን የሴቶችን አይደል ሶስት ካየን በኋላ ወደ ምን ገባላችሁ ጀማዓት ተክሲሩም የሴቶችም ያው ነው ቃመቲል ሁኑዱ ወተቁሙል ሁኑዱ በጀማዓት ተክሲርም መጣላችሁ ማለት ነው ቃመቲል ሁኑዱ ፊዕል ማዲ الهنود فاعل وتقوم فعل مضارع الهنود فاعل ሁለቱም ቦታ ላይ ፋይል ነው ባይሆን ሲፈሰረው ቃመቲል ሁኑዱ ሂንዶች ቆሙ እነ ሂንድ ቆሙ ነው የምትለው ወተቁሙል ሁኑዱ እነ ሂንድ ይቆማሉ ነው የምትለው እነ ሂንድ ይቆማሉ ነው የምትለው ይቆማሉ ቆሙ የማዕና ልዩነቱ ነገር ግን ሁለቱም ላይ ፋይል ናቸው ቆመዋልም አድርገውታል ነው ይቆማሉም ያድርጉልታልም ነው ሁለቱም ላይ እነሱ ናቸው ፋይሎቹ ይሄ የተግባባን መሰለኝ እነዚህ ግልጽ ናቸው ሌላ እስመ ሙፍረድ ሙሰና ጀማዓት ሰላማ የወንዶች ጀማዓት ተክሲር የወንዶች እንደዚሁ የሴቶችንም ተመልክተናል አሁን ደግሞ አፍዓል አስማል ኸምሳን ሊያመጣላችሁ ነው ፋኢል አድርጎ ወቃመ አኹከ ቃመ ፊዕል ማዲ ነው አኹከ ያለው ምንድነው ፋኢል ነው ለምን ፋኢል ሆነ በምን አወቃችሁ ፋኢል መሆን ለምንድን ነው ሰይድ ምን ቀድሞት መጥቷል ፊዕሉ ምን የሚለው ቃመ አኹከ ያለው ታዲያ ምንድነው ፋኢል ነው ፋኢል ከሆነ የተቀመጡትን ሸርጦች አሟልቷል እንዴ ምንድነው ከመርፉዕነት በፊት ንገሩኝ ስም ነው መርፉዕ ነው ከዛ ደግሞ ቀድሞት ፊዕሉ የተነገረ ነው እሺ መርፉዕ ነው አላመተረፈው ምንድነው ይሄንማ ተጫወታችሁበት እኮ ስማለ ኸምሳ ወየቁሙ አኹከ ወቃመ ጉላሚ ይሄ አሁን ደግሞ በተቅዲር አመጣላችሁ ወቃመ ጉላሚ ቃመ ፊዕል ማዲ ነው ጉላሚ ያለው ምን ይመስላችኋል በቃ እናንተ ሐረካም ማግኙም አታግኙም ቃመ ያለው ፊዕል ማዲ ነው እቺ ቀጥላለች እቺ ነገር ፋኢል ናት ትላለ ከዛም በኋላ ፈልጌ ኢራቡን ፍርቻ ማለት ነው ቃመ ፊዕል ማዲ ነው ፊዕል ተነግሯል ቀድሞ ቀጥሎ ጉላም መጣ ይሄ ነገር ፊዕሉ ቀድሞ ስለተነገረ ፋኢል መሆን አለበት ፋኢል ነው ፋኢል ከሆነ ምንድነው መርፉዕ ነው ወዓላመቱ ረፍዒ የታለች የታለች አብዱራህማን ዶማ ጉላሚ ያለው ፋኢል ነው አላችሁኝ ለቃመ ፋኢል ነው ፋኢል ከሆነ ፋኢልኛ ምንድን ነበር ያልነው አልእስሙል መርፉዑ አልመዝኩሩ ቀብለሁ ፊዕሉሁ እንቸ ካደረገ ስም ነው አላችሁ አዎ ጉላም ስም ነው ትክክል መርፉዕ ነው አላችሁኝ የት አለ መርፉዕ የሆነው ضمة مقدرة على ما قبل ياء المتكلم منع من ظهورها من اشتغال المحل በቃ በዚህ ተይዛ ነው እንግዲህ በሙቀደርም ቢሆን ይሄው አለ እናንተ ፋኢል ነው ብላችሁ አርቡ ፋኢል ነው ተላላችሁ ፋኢልነቱ ሌላ ቸክ ማድረግ አለ ነገር ግን ቦማው ግልጽ እንዳይሆን ያደረገው ድንገታዊ ክስተት አለ ብላችሁ በዛው ሰዱ ወየቁሙ ጉላሚ ይሄ በሙዳሪዑ ነው የማዱ የዛው አይነት ነው ያለው ወማ አሽባህ ذلك ይሄን የመሳሰለ ይቀጥላል ማለት ነው በቃመ ተሰራላችሁ እናንተ ደግሞ በተቀመጠ ስሩ ከፈለጋችሁ በቃ አደብ ማለት ነው ይቻላል ግልጽ ነው ቀጧ አልፈታ ምን ነው ቀጧ አልፈታ ቀጧ አልፈታ الحبل አልኩ ምንድነው ቀጧ ለማዲ ነው አልፈታ የሚለው ፋኢል እስኪ ፋኢል ለምን ስም ነው መርፉዕ ነው የት አለ መርፉዕነቱ ተቅዲረን ነው እሺ ዶመቱ ሙቀደረቱን አላላልፍ ምናምን ዙሪያ ተዓذሩ እሺ በዚህ ነው ስም ነው መርፉዕ ነው አላችሁኝ ሌላስ አልመዝኩሩ ቀብለሁ ፊዕሉሁ ፊዕሉ ከፊት ተነግሯል
ይበቃችኋል።